ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች የማለዳ መረጃዎችን ይዘን ተገኝተናል። አብራችሁን ቆዩ። በቴህራን ፀሐይ ሙሉ ለሙሉ የጠፋች መስል ነበር። እስራኤል ኢራን ነዳጅ ማጠራቀሚያዎች ደበደበች። ኢራን በኩዌት ከባድ ጥቃት ፈጸመች። በኢራን ጥቃት ከ2000 በላይ እስራኤላውያን ቆሰሉ። በሊባኖስ እልቂቱ ቀጥሏል። የዕለቱ መረጃዎቻችን ናቸው። የእስራኤል ጦር በኢራን ላይ የሚካሄደውን ዘመቻ ወደ ቀጣይ ምዕራፍ መሸጋገሩን ገለጸች። እስራኤል ቅዳሜ ሌሊት ለእሁድ አጥቢያ ቴህራን ውስጥ በሚገኘው የነዳጅ ማጣሪያዎች ላይ በፈጸመችው ጥቃት የተፈጠረው ከባድ ጥቁር ጭስ ዋና ከተማዋን በመሸፈኑ ፀሐይ ሙሉ ለሙሉ የጠፋች እንደመሰለም ነዋሪዎችም ተናገሩ። ቢቢሲ ቬሪፋይ ትክክለኛነቱን ያረጋገጠውና በማህበራዊ ሚዲያ ላይ እየተዘዋወረ ያለ ቪዲዮ በዋና ከተማዋ ሰሜን ምዕራብ ክፍል ውስጥ ጎዳናዎች ሲቃጠሉም ያሳያል። እሳቱ የተነሳው በእስራኤል ጥቃት ተመቷል ከተባለው የነዳጅ ማጣሪያ 2 ኪሎ ሜትር ያለ ርቀት በሚገኘው ኩሳርና ሻህራን በሚባሉ አካባቢዎችም ነው። በመንግስት የሚተዳደረው የኢራን እስላማዊ ሪፐብሊካን ብሮድካስት ተቋም እንደዘገበው በቴህራንና አልቦርስ በተባሉ ግዛቶች ውስጥ የሚገኙ የነዳጅ ማጠራቀሚያዎች ሌሊቱን ጥቃትም ተፈጽሞባቸዋል። በኢራን ላይ ከተፈጸመው ጥቃት በተጨማሪ ኢራን በበኩሏ ኩዌት ውስጥ የሚገኝ ሰማይ ጠቀስ ህንፃ ላይ የድሮን ጥቃት ፈጽማ ከባድ እሳት ተቀስቅሶ የነበረ ሲሆን አሁን በቁጥጥር ስር መዋሉንም ባለስልጣናቱም አስታውቀዋል። በተመሳሳይም እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ቀጥላ እስካሁን 394 ሰዎች መገደላቸውን የአገሪቱ ጤና ሚኒስቴርም ገልጸዋል። የሊባኖስ ጤና ሚኒስቴር በእስራኤል ጥቃት ወደ 400 የሚጠጉ ሰዎችን ተገድለዋልም አለ። የሊባኖስ ጤና ሚኒስቴር እስራኤል በአገሪቱ ላይ ጥቃት መፈጸም ከጀመረችበት ጊዜ አንስቶ ወደ 394 ሰዎች መገደላቸውንም ተናገረ። ራካና ሴሬድን እሁድ ዕለት በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ከኢራን ጋር የሚያደርጉትን ጦርነት ተከትሎ ሊባኖስ ኢላማ መሆኗን ገልጸው 83 ህፃናትና 42 ሴቶች ጨምሮ 394 ሰዎች መገደላቸውንም ተናግረዋል። ናስረዲን አክለውም 9 የህይወት አድን ሰራተኞች በጥቃቱ ከተገደሉ መካከል መሆናቸውም ገልጸዋል። የጤና ሚኒስቴሩ ቅዳሜ ዕለት 294 ሰዎች መገደላቸውን ተናግረው የነበረ ሲሆን ከዚህ ወዲህ ቁጥሩ በከፍተኛ ሁኔታ መጨመሩም ተሰምቷል። ጦርነቱ ከተጀመረ አንስቶ ወደ 2000 የሚጠጉ ሰዎችም ቆስለዋል። በእስራኤል ከኢራን ጋር ጦርነት ከጀመረችበት ጊዜ አንስቶ 1929 ሰዎች ቆስለው ወደ ሆስፒታል መግባታቸውንም የአገሪቱ ጤና ሚኒስቴርም አስታወቀም። ከነዚህ ውስጥ 122ቱ አሁንም በሆስፒታል ውስጥ የሚገኙ ሲሆን 9ኙ ደግሞ በከባድ ሁኔታ ላይ መሆናቸውንም ሚኒስቴሩም አስታውቋል። ከቆሰሉት መካከል አንዳንዶቹ በቀጥታ ከሚሳኤል ጥቃቶች ጋር በተያያዘ ጉዳት እንደደረሰባቸው ሚኒስቴሩ በመግለጫውም ላይም ጠቅሷል። ባለፉት 24 ሰዓታት ውስጥ 157 ሰዎች ሕክምና እየተደረገላቸው መሆኑም ተገልጿል። ሚኒስቴሩ መግለጫውን ያወጣው ዛሬ ማለዳ ሲሆን ኢራን ወደ አገሪቱ የምታስወነጭፈው ሚሳኤል መቀጠሉንም ተናግረዋል። የእስራኤል የመከላከያ ሰራዊት በቴሌግራፍ ቻናሉ ላይ የሚሳኤል የመከላከያ ስርዓቶችን አደጋ ለመግታት እየጣሩ ነው ሲልም አስታውቋል። አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩ በአንድ ሳምንት በፊት አንስተው እስከ ዛሬ ድረስ በኢራን ውስጥ የሞቱ ሰዎች ቁጥርም ከ1000 ማለፉም ተሰምቷል። በተያዘ መረጃም ወደ አገር ውስጥ መረጃዎች ስናልፍ በወለጋ በአራቱም አቅጣጫ የአማራ ብሔር ተወላጆች ጭፍጨፋም ቀጥሏል። ንብረት ዘረፈው በደቡብ ማውደምና የግፍ ስርዓቱ ማሳደዱም ቀጥሏል። በሰሞኑ ብቻ በምስራቅ ወለጋ ዞን በሊሞ ወረዳ በፊት በቆ ቀበሌ በኦፍታ መንደር 6 ከመቶ በላይ ቤቶች አውድሟል። ህዝቡ ሙሉ በሙሉም ከቀየው ተፈናቅሏል። በሲቡሰሬ ወረዳ በወጤ ቀበሌ በግራዶ በተባለው አካባቢ ከ450 በላይ ቤቶችም ተቃጥለዋል። ከ5000 ኩንታል በላይ እህልም ተቃጥሏልም ተዘርፏል። የቁም እንስሳትን በአደባባይ ዘርፈው ወስደዋል። ሱቆችም፣ መጋዘኖች፣ እጅ ስልኮች፣ ጄኔሬተሮች፣ ሶላሮች፣ ሞተር ሳይክሎችና ሌሎች የቤት ዕቃ መገልገያዎችም ተዘርፈዋል፣ ተቃጥለዋል፣ እንዲወድሙም ተደርገዋል። ህዝቡም ከቀያቸው ተፈናቅለዋል። ገሚሶቹ ታፍነው ተወስደዋል፣ አድራሻቸውም ጠፍቷል ወይም ታስረዋል። በጉቶ ጉዳ ወረዳ በሚጤ ቀበሌ ባሌልቹ፣ ባጉሮ፣ ባሙሲት፣ በሎጎ ቀበሌ በአዲስ ዓለምና በዙሪያው በሚገኙ አካባቢዎች ተመሳሳይ ነገሮች በአማራ ህዝብ ላይ ተፈጽሟል። እንዲሁም ዓለም በመካከለኛው ምስራቅ ከፍተኛ ውጥረት ባለበት ወቅትም ትኩረትና አስተውሎት በሌለበት በምስራቅ አርሲ በኦርቶዶክሶች ላይ በግልጽም ጭፍጨፋ ተደርጓል። ሁሉም ነገር ዝግ ተደርጎ እንዲድበሰበስም ሆኗል። ዓለም ፊቷን ለወገናውያን አዙራለች።
ፈጣሪም ዝምታን መርጧል። መንግስት እንደ ልቡ የታጠቁ ኃይሎችን በመላክ በንጹሃኖች ላይ ግልጽ የዘር ማጥፋት ወንጀልም እየፈጸመም ይገኛል። ይሁሉ ሲሆን አንድም የመንግስትም ይሁን ሌላ አካል ጉዳዩን ለመመርመር ወደ ሕግ ለመውሰድም የጠየቀም አካልም የለም። የአካባቢ ነዋሪዎች ከቤት ንብረታቸው ተፈናቅለዋል፣ ተሰደዋል። በየጫካዎቹም ለአራዊት ሲሳይም ተዳርገዋል። የሁሉ ሲሆን ዓለም በመካከለኛው ምስራቅ ጦርነት ፊቱን እንዲያዞር ምንም አይነት የፖለቲካም የጦርነትም የሃይማኖትም ሙቀትና ለዚህም ዝግጁነት በሌላቸው ከጨፍጫፊዎች ፍርፋሪ የሚደጎምላቸው ቲክቶከሮችና ዩቲዩበሮች አጀንዳ እንዳያገኝም ተዳርጓል። የሰብአዊነት ክብርን የጣሱ እነዚህ ግለሰቦች በብሽቅም ተጠምደዋል። ነገር ግን ዋና ዓላማው የሀገር ውስጥ ጭፍጨፋዎችን የማዳን ስልታዊ ተልዕኮ ነው። ይህንን ጉዳይ የኢትዮጵያ ሰብአዊ መብት ኮሚሽንና የኢትዮጵያ ሰብአዊ መብት ጉባኤም እንዲሁም የሀገር ውስጥና የውጭ ሚዲያዎች ትኩረትን አጥቶ በዝግ ጭፍጨፋው ተጣጥፏል። በዋናነት በ8 ዓመታቱ የለውጥ መንግስት የብልጽግና ፓርቲ መንግስት ለወለጋውያን የጅምላ ጭፍጨፋ ታሪክ፣ የጅምላ እስራት ታሪክ፣ ማንነት ተኮር መፈናቀልና እገታም እንዲሁም በተናጠል ግድያ እንጂ የተረፈው አንዳች ነገር ከማምጣቱ በላይ የደረሰበት ያለው እንኳን ችግር መከራና እንግልት ለዓለም አቀፍ ማህበረሰብ የሚደርስለት ወገን እንዳያጣም በመንግስት ሰዎች ሆን ተብሎ እንዲያጣም ተደርጓል። ጨዋታውን መንግስት ባሰማራቸው የሚዲያ ሰራዊቶች ግለሰቦች ተቀምጧል። የሚዲያ ሽፋንም እንዲያጣም ተደርጓል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆየልን።